የቅድመ ወሊድ ቪታሚኖችን መውሰድና ጤናማ ምግቦችን መመገብ እርስዎና ልጆ በእርግዝና ወቅት የሚያስፈልጉትን ሁሉንም ንጥረ ነገሮች እንዲሰጡት ያግዞታል። በምትወስዱት ቅድመ ወሊድ ቪታሚን በውስጡ ፎሊክ አሲድ፣ ብረትና ካልሲየም መኖሩን ያረጋግጡ። ሐኪሞ የቅድመ ወሊድ ቪታሚን ሊያዝሎ ይችላል ወይም ያለ ሐኪም ማዘዣ ፋርማሲ ላይ መግዛት ይችላሉ። አብዛኞቹ የቅድመ ወሊድ ቪታሚኖች የእያንዳንዳቸው ትክክለኛ መጠን አላቸው። ስለዚህ በዛሬ ቪዲዮአችን ቶሎ እርግዝና እንዲፈጠር የሚረዱ 9 ቪታሚኖችን በስፋት የምናይ ይሆናል። በተለይም 6ኛው ወሳኝ ነው። እንዲሁም በየቀኑ እንደዚህ ጤናው እንዲጠብቁና እንዲያሻሽሉ የሚጠቅመውን መረጃ እንዲያገኙ ይህንን ቻናል አሁኑኑ ሰብስክራይብ ማድረግዎን አይርሱ። አንደኛ ፎሊክ አሲድ። ፎሊክ አሲድ ለሴል ክፍፍልና ለዲኤንኤ ውህደት ወሳኝ ነው። ጤናማ ጽንስ እድገትንም ይደግፋል። ለጽንስ አስፈላጊ የሆነውን የእንቁላል መለቀቅን ለመቆጣጠር ይረዳል። ከእርግዝና በፊትና በእርግዝና ወቅት በቂ የሆነ የፎሊክ አሲድ መጠን በልጁ ላይ የነርቭ ቱቦ ጉድለቶችን ይቀንሳል። ለማርገዝ ለሚሞክሩ ሴቶች በቀን ቢያንስ ከ400 እስከ 800 ማይክሮግራም እንዲወስዱ ይመከራል። የፎሊክ አሲድ ምንጮች የሚባሉት ታዲያ ቅጠላ ቅጠሎች እንደ ስፒናች፣ ጎመን፣ ፍራፍሬዎች እንደ ብርቱካን፣ ሎሚ ያሉና ጥራጥሬዎችን ጨምሮ እንደ ምስርና ባቄላን ያካትታሉ። ፎሊክ አሲድ በሰውነቱ ውስጥ ያሉ እያንዳንዱ ህዋስ ለጤናማ እድገት የሚያስፈልገው ቫይታሚን ቢ9 ምንጭ ነው። ከእርግዝና በፊትና በእርግዝና ወቅት ፎሊክ አሲድ መውሰድ የአንጎልና የአከርካሪ አጥንት ጉድለቶች የሚባሉትን እንዲሁም የመውለድ ጉድለቶችን ለመከላከል ይረዳል። ይህም ኤንቲዲኤስ ተብሎ ይጠራል። ፎሊክ አሲድ መውሰድ የልብ ጉድለቶችንና በልጁ አፍ ውስጥ ያለው የልደት ጉድለቶች፣ ከንፈርና የላንቃ መሰንጠቅን ለመከላከል ይረዳል። ከእርግዝና በፊት በየቀኑ 400 ማይክሮግራም ፎሊክ አሲድ ያለው የቫይታሚን ማሟያን ይውሰዱ። በእርግዝና ወቅት በየቀኑ 600 ማይክሮግራም ፎሊክ አሲድ ያለበት የቅድመ ወሊድ ቫይታሚንን ይውሰዱ። በውስጡ ምን ያህል ፎሊክ አሲድ እንዳለ ለማወቅ የምርት መለያውን ያረጋግጡ። ከኤንቲዲ ጋር ልጅ የመውለድ ከፍተኛ ስጋት ካጋጠሙት ኤንቲዲን ለመከላከል እንዲረዳው በየቀኑ 4000 ማይክሮግራም ፎሊክ አሲድ እንዴት በየቀኑ መውሰድ እንዳለባችሁ ከሕክምና ባለሙያ ጋር መነጋገር ይኖርባችኋል። ከመጸነሱ ቢያንስ 3 ወራት በፊት እና በመጀመሪያዎቹ 12 ሳምንታት እርግዝና 4000 ማይክሮግራም መውሰድ ይጀምሩ። ይህ መጠን ታዲያ ከፍተኛ የወሊድ ጉድለቶች ያጋጥመኛል ብለው የሚያስቡ ሴቶች እሱንም ከሕክምና ባለሙያ ጋር በመነጋገር የሚወስዱት የፎሊክ አሲድ መጠን ነው። የወሊድ ጉድለት ስጋት የሌለባቸው ሴቶች በቀን ውስጥ የሚወስዱት የፎሊክ አሲድ መጠን ከማርገዝ በፊት 400 ማይክሮግራም እና እርግዝና ከተፈጠረ በኋላ 600 ማይክሮግራም እንዲወስዱ ይመከራል። የምትወስዱት የፎሊክ አሲድ መጠን በቀን ውስጥ ከ1000 ማይክሮግራም መብለጥ የለበትም። አንዳንድ ሁኔታዎች ለኤንቲዲ እርግዝና ከፍተኛ ተጋላጭነትን ይጨምራሉ። እነዚህም ቀደም ሲል ከኤንቲዲ ጋር እርግዝና ተፈጥሮባችሁ ከነበረ፣ እርስዎ ወይም የትዳር አጋሮ የኤንቲዲ ችግር ካለባችሁና ልጅ አስቀድሞ ካለው ወይም ካላት ኤንቲዲ የእርግዝና ችግር የመፈጠር እድሉ ከፍተኛ ነው። ብዙ መልቲ ቪታሚኖችን ወይም ቅድመ ወሊድ ቪታሚኖችን አይውሰዱ። በጣም ብዙ ሌሎች ንጥረ ነገሮች ማግኘት ይችላሉ። ይህም ለጤንነቱ ጎጂ ሊሆን ይችላል። ትክክለኛውን የፎሊክ አሲድ መጠን ለማግኘት ለእርስዎ በጣም ጥሩንና አስተማማኝ መንገድን ይምረጡ። ከምግብም ፎሊክ አሲድ ማግኘት ይችላሉ። እንደ ፍራፍሬዎች፣ አረንጓዴ ቅጠላማ አትክልቶችና ባቄሎች ሁሉ ምርጥ የፎሊክ አሲድ ምንጮች ናቸው። አንዳንድ ምግቦች እንደ እህል፣ ዳቦ፣ ሩዝና ፓስታ በፎሊክ አሲድ የበለጸጉ ናቸው። ሁለተኛ ቫይታሚን ዲ። ቫይታሚን ዲ የሆርሞን ሚዛንን ይደግፋል እና ከተሻሻለ የእንቁላል ፎሊክል ጤና ጋር የተቆራኘ ነው። ይህም ለእንቁላል አስፈላጊ ነው። እንዲሁም በወንዶች ላይ የወንድ የዘር ፍሬና ጥራትን ያሻሽላል። የቫይታሚን ዲ እጥረት ከመሃንነትና ከእርግዝና ችግሮች ጋር ይያያዛል። በቀን ከ600 እስከ 800 አዩ እንዲወስዱ ይመከራል። የቫይታሚን ዲ ምንጮች የፀሐይ ብርሃን፣ አሳ እንደ ሳልሞን፣ ማኬሬል ያሉ አሶች፣ የእንቁላል አስኳል፣ ወተትና የብርቱካን ጭማቂ። ቫይታሚን ዲ ሰውነቱ ካልሲየም እንዲወስድ ይረዳል። በተጨማሪም የሰውነቱ ነርቮች፣ ጡንቻዎችና የበሽታ መከላከል ስርዓት እንዲሰሩ ይረዳል። የሰውነት በሽታ የመከላከል ስርዓቱ ሰውነቱ ከበሽታ ይጠብቃል። ቫይታሚን ዲ የልጅዎን አጥንትና ጥርሶች እንዲያድጉም ይረዳል። በእርግዝና ወቅት በየቀኑ 600 ቫይታሚን ዲ ያስፈልገውታል። ይህንን መጠን ከምግብ ወይም ከቅድመ ወሊድ ቫይታሚን ማግኘት ይችላሉ። ሶስተኛ ብረት። አይረን ወይም ብረት ማዕድን ነው። ሰውነቱ ሄሞግሎቢን ለማምረት ብረትን ይጠቀማል። ይህም ፕሮቲን ከሳምባው ወደ ቀሪ የሰውነት ክፍሉ ኦክሲጅንን ለማድረስ ይረዳል። በእርግዝና ወቅት ከእርግዝና በፊት ከነበረው 2 እጥፍ የበለጠ ብረት ያስፈልገውታል። ሰውነቱ ብዙ ደምን ለመስራት ይህም ብረት ያስፈልገዋል። ስለዚህ ወደ ልጆ ኦክሲጅን እንዲወስድ ይረዳል። ልጆ የራስዎን ደም ለመስራት ብረት ያስፈልገዋል።
በእርግዝና ወቅት በየቀኑ 27 ሚሊግራም ብረት ያስፈልገዎታል። አብዛኞቹ የቅድመ ወሊድ ቪታሚኖች ይህንን መጠን ይይዛሉ። እንዲሁም ብረትን ከምግብ ማግኘት ይችላሉ። ጥሩ የብረት ምንጭ የምንላቸው ታዲያ ስጋና የባህር ምግቦች፣ ብረት የተጨመረበት እህል፣ ዳቦና ፓስታ፣ ቅጠላቅጠሎች፣ ባቄላ፣ ለውዝ፣ ዘቢብና የደረቁ ፍራፍሬዎች ቫይታሚን ሲን የያዙ ምግቦች ሰውነቱ የሚወስዱትን የብረት መጠን ይጨምራሉ። እንደ ብርቱካን ጭማቂ፣ ቲማቲም፣ እንጆሪና ወይን ፍሬ ያሉ ምግቦችን በየቀኑ መመገብ ጥሩ አማራጭ ነው። ካልሲየም እንደ ወተት ባሉ የወተት ተዋጽኦችና ቡና፣ ሻይ፣ የእንቁላል አስኳሎች፣ ፋይበርና አኩሪ አተር ሰውነቱ ብረት እንዳይስብ ሊያደርግ ይችላሉ። በብረት የበለጸጉ ምግቦች ሲመገቡ እነዚህን ለማስወገድ ይሞክሩ። በእርግዝና ወቅት በቂ ብረት ካላገኙ ከፍተኛ ችግሮች ይፈጠራሉ። ከእነሱም ውስጥ ኢንፌክሽኖች፣ የደም ማነስ፣ ድካም፣ ያለ ጊዜው መውለድ እንዲሁም ዝቅተኛ የወሊድ ክብደት። ይህ ማለት ልጁ የተወለደው ከ5 ፓውንድ ወይም ከ8 አውንስ ያነሰ ይሆናል ማለት ነው። ስለዚህ እነዚህ ችግሮች እንዳይፈጠሩ አስቀድማችሁ ከእርግዝና 3 ወር በፊት በአይረን የበለጸጉ ምግቦችን ወይም ቪታሚኖችን መውሰድ ይጠበቅባችኋል። አራተኛ ዚንክ። ዚንክ በሴል ክፍፍልና በሆርሞን ምርት ውስጥ ትልቅ ሚና ይጫወታል። ሁለቱም ለስነ ተዋልዶ ጤና ወሳኝ ናቸው። የወንዶችን የወንድ የዘር ፍሬ ጥራትን ያሻሽላል፣ እንዲሁም በሴቶች ላይ የእንቁላልን ብስለት ይደግፋል። ለሴቶች በየቀኑ 8 ሚሊግራም እና ለወንዶች 11 ሚሊግራም እንዲወስዱ ይመከራል። የዚንክ ምንጮች የምንላቸው ታዲያ አይስተረስ፣ የዱባ ፍሬ፣ የበሬ ስጋና ዶሮ፣ ሙሉ እህሎችና ፍራፍሬዎችንም ይጨምራል። አምስተኛ ቫይታሚን ኢ። ቫይታሚን ኢ እንቁላልንና የወንድ የዘር ፍሬን ከኦክሳይድ ውጥረት የሚከላከል ጥራታቸውን የሚያሻሽል ኃይለኛ አንቲኦክሲዳንት ነው። በተጨማሪም የማህፀን ሽፋንን ያሻሽላል፣ የመትከል እድልንም ይጨምራል። በቀን 15 ሚሊግራም እንዲወስዱ ይመከራል። የቫይታሚን ኢ ምንጮች የሚባሉት የሱፍ አበባ፣ አልሞንድ፣ ስፒናች እና አቮካዶን ያጠቃልላል። ስድስተኛ ኦሜጋ 3 ፋቲ አሲድ። ኦሜጋ 3 ፋቲ አሲድ ወደ መራቢያ አካላት የደም ፍሰትን ያሻሽላል እናም የሆርሞን ምርትን ይቆጣጠራል። እንዲሁም የእንቁላል ጥራትን ያሳድጋል እናም ለመፀነስ ጤናማ አካባቢን ይፈጥራል። በየቀኑ ከ200 እስከ 300 ሚሊግራም ዲኤችኤ እንዲወስዱ ይመከራል። የኦሜጋ 3 ምንጮች የምንላቸው ታዲያ አሳ፣ ሳልሞን፣ ሰርዲን፣ ዋልነቶችና ተልባ። ሰባተኛ ሴሊኒየም። ሴሊኒየም እንቁላልንና ስፐርምን ከነፃ ራዲካል ጉዳት የሚከላከል አንቲኦክሲዳንት ነው። ለእርግዝና አስፈላጊ ሆርሞኖች የሚያመነጨው ኮርፐስ ሉቲየም ጤናማ እድገትን ይደግፋል። 55 ማይክሮግራም እንዲወስዱ ይመከራል። የሴሊኒየም ምንጮች የምንላቸው ቱና፣ ሙሉ እህሎችና እንቁላልን ያጠቃልላል። ስምንተኛ ቫይታሚን ሲ። ቫይታሚን ሲ የአይረን አወሳሰድን ያሻሽላል፣ የተሻለ ጤናን ይደግፋል፣ እንዲሁም የደም ማነስ አደጋዎችን ይቀንሳል። የማህፀን ጫፍ ጥራትንም ያሳድጋል። ይህም የወንድ የዘር ፍሬ ወደ እንቁላል በቀላሉ እንዲደርስ ይረዳል። በወንዶች ውስጥ የወንድ የዘር ፍሬ ዲኤንኤ ከኦክሳይድ ጉዳት ይከላከላል እናም የወንድ የዘር ፍሬን የመንቀሳቀስ ችሎታን ይጨምራል። ለሴቶች በየቀኑ 75 ሚሊግራም እንዲሁም ለወንዶች 90 ሚሊግራም እንዲወስዱ ይመከራል። የቫይታሚን ሲ ምንጮች የሚባሉት ፍራፍሬዎች እንደ ብርቱካን፣ ሎሚ ያሉ እንጆሪ እና ብሮኮሊን ያጠቃልላል። ዘጠነኛ ማግኒዚየም። ማግኒዚየም የሆርሞን መቆጣጠርን ይደግፋል እናም ወደ ማህፀን ውስጥ ያለውን የደም ፍሰት ያሻሽላል። ውጥረትን ይቀንሳል፣ መዝናናትን ያበረታታል። ይህም መራባትን ለማሻሻል ወሳኝ ነው። በየቀኑ 310 እስከ 320 ሚሊግራም እንዲወስዱ ይመከራል። የማግኒዚየም ምንጮች የሚባሉት ታዲያ ጥቁር ቸኮሌት፣ ለውዝ፣ ስፒናች እና ሙሉ እህሎችን ያጠቃልላል። አስረኛ ኮኢንዛይም ኪውቴን። ኮኪውቴን በተለይ ከ35 ዓመት በላይ ለሆኑ ሴቶች የእንቁላል ጥራትን የሚያሻሽል አንቲኦክሲዳንት ነው። በወንዶች ውስጥ የወንድ የዘር ፍሬን ጥራትና እንቅስቃሴን ያሻሽላል። ይህም በቀን ከ100 እስከ 200 ሚሊግራም እንዲወስዱ ይመከራል። የኮኪውቴን ምንጮች የሚባሉት ታዲያ አሳ፣ የጉበትና የኩላሊት ስጋዎች እንዲሁም ሙሉ እህሎችን ያጠቃልላል። 11ኛ ካልሲየም። ካልሲየም የአጥንትን ጤንነት ይደግፋል እናም ጽንስ ከተፈጠረ በኋላ ለጤናማ ጽንስ እድገት ወሳኝ ነው። በተጨማሪም በመውለድ ላይ ተጽዕኖ የሚያሳድሩትን የሆርሞን መጠን ሊቆጣጠር ይችላል። በቀን 1000 ሚሊግራም እንዲወስዱ ይመከራል። የካልሲየም ምንጮች የሚባሉት ታዲያ የወተት ተዋጽኦዎች፣ አልሞንድ፣ ቶፉና ከእጽዋት የተቀመመ ወተት። ካልሲየም የልጅዎን አጥንት፣ ጥርሶች፣ ልብ፣ ጡንቻዎችና ነርቮች እንዲዳብሩ የሚረዳ ማዕድን ነው። በእርግዝና ወቅት በየቀኑ 1000 ሚሊግራም ካልሲየም ያስፈልጎታል። ይህንን መጠን ከቅድመ ወሊድ ቫይታሚን በመውሰድና በውስጡ ባሉ ካልሲየም ያለው ምግብ በመመገብ ማግኘት ይችላሉ። በእርግዝና ወቅት በቂ ካልሲየም ካላገኙ ሰውነቶ ከአጥንቱ ውስጥ ወስዶ ለልጅዎ ይሰጣል። ይህ ከጊዜ በኋላ እንደ ኦስቲዮፖሮሲስ ያሉ የጤና ሁኔታዎችን ሊያስከትል ይችላል። ኦስቲዮፖሮሲስ አጥንቶችን ቀጭን እንዲሆኑና በቀላሉ እንዲሰበሩ ያደርጋል። 12 አዮዲን። አዮዲን ሰውነቶ የታይሮይድ ሆርሞኖችን ለማምረት የሚያስፈልገው ማዕድን ነው።
ይህም ሰውነቱ ከምግብ ውስጥ ኃይልን እንዲጠቀምና እንዲያከማች ይረዳል። የልጆ የነርቭ ስርዓት እንዲዳብር በእርግዝና ወቅት አዮዲን ያስፈልጎታል። የነርቭ ስርዓት አንጎል፣ አከርካሪ አጥንት እና ነርቮች ልጆ እንዲንቀሳቀስ እንዲያስብና እንዲሰማው ይረዳል። በእርግዝና ወቅት በየቀኑ 220 ማይክሮግራም አዮዲን ያስፈልጎታል። ሁሉም የቅድመ ወሊድ ቪታሚኖች አዮዲን የያዙ አይደሉም። ስለዚህ በውስጣቸው አዮዲን ያላቸው ምግቦችን መመገቦን ያረጋግጡ። ጥሩ የአዮዲን ምንጮች የምንላቸው አሳ፣ ወተት፣ አይብና እርጎ የበለጸገ ወይም የተጠናከረ እህልና ዳቦ አዮዲናይዝ ጨው በውስጡ አዮዲን የተጨመረበት ጨውን ያጠቃልላሉ። 13 ቫይታሚን ቢ። ቫይታሚን ቢ6 ሆርሞኖችን ይቆጣጠራል እናም የፒኤምኤስ ምልክቶችን ሊቀንስ ይችላል። ይህም የወር አበባ ዑደት ለመጸነስ የበለጠ ሊተነበይ ይችላል። እንዲሁም ቫይታሚን ቢ12 የወንዶችን የዘር ፍሬን ጥራት ያሻሽላል። በየቀኑ 1.3 ማይክሮግራም ቢ6 እና 2.4 ማይክሮግራም ቢ12 እንዲወስዱ ይመከራል። የቢ ቪታሚን ምንጮች የምንላቸው የቢ6 ሙዝ፣ ሽምብራና ዶሮን ሲያጠቃልል የቢ12 ደግሞ እንቁላል፣ አሳና የወተት ተዋጽኦችን ያጠቃልላል። እነዚህ ንጥረ ነገሮችን ለማካተት ጠቃሚ ምክሮች፣ አንደኛ ሚዛናዊ አመጋገብ፣ ትኩስ ፍራፍሬ፣ አትክልት፣ ፕሮቲኖችና ሙሉ እህሎች ጨምሮ በተለያዩ አልሚ የበለጸጉ ምግቦች ላይ ማተኮር ያስፈልጋል። ሁለተኛ ቅድመ ወሊድ ቪታሚኖች፣ እነዚህን ቁልፍ ንጥረ ነገሮች ያካተተ ከፍተኛ ጥራት ያለው የቅድመ ወሊድ ቪታሚን ለመውሰድ የጤና ባለሙያ ማማከር ያስፈልጋል። ሶስተኛ ከመጠን በላይ አለመጠቀም፣ ከመጠን በላይ መጨመር ጎጂ ሊሆን ስለሚችል ሁልጊዜ የሚመከሩትን መጠኖች ብቻ ይውሰዱ። አራተኛ የአኗኗር ዘይቤ፣ በቂ ውሃ መጠጣት፣ ጤናማ ክብደትን መጠበቅ እንዲሁም ጭንቀትን መቀነስ ቶሎ የመውለድ አቅምን ይጨምራል። በጣም አስፈላጊ በሆኑ ቪታሚኖችና ማዕድናት የበለጸገ ምግብ መመገብ ለሁለቱም አጋሮች ለመጸነስ በሚሞክሩበት ጊዜ የመራባት ችሎታን በእጅጉ ያሳድጋል። እንደ ፎሊክ አሲድ፣ ቫይታሚን ዲ፣ ዚንክ እና ኦሜጋ 3 ፋቲ አሲድ ያሉ ንጥረ ነገሮች በተለይም የስነ ተዋልዶ ጤናን ለማሻሻልና የእርግዝና እድልን ለመጨመር ጠቃሚ ናቸው። በፍጥነትና በተፈጥሮ የመጸነስ እድልን ከፍ ለማድረግ እነዚህን የአመጋገብ ለውጦች ከጤናማ የአኗኗር ዘይቤና ከመደበኛ የሕክምና መመሪያ ጋር ማጣመር ይበልጥ ውጤቱን ይጨምረዋል። አይ ሆፕ በዛሬው ቪዲዮ ጠቃሚ መረጃና ትልቅ ግንዛቤ እንዳገኛችሁበት ተስፋ አደርጋለሁ። እንደዚህ አይነት ጠቃሚ የጤና መረጃ እንዲደርሳችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ለሌሎች ይህ ቪዲዮ እንዲደርሳቸው ላይክ፣ ሼር ማድረግዎን አይርሱ። ሌላው ነፍሰ ጡር ሴቶች ስለሚሰሯቸው ከባድ ስህተቶች ማወቅ ከፈለጉ ቪዲዮውን እዚህ ጋር ያገኙታል፣ እንዳያመልጡ።